በፊት እኔና ጓደኛዬ አንድ ባል ማግባት ብንፈልግ የኔ መሰረት አቅም ባይኖረው ከኛ ብንስማማ ችግር የለውም። የማስተዳደር አቅሙና ችሎታ ሊኖረው ይገባል። አንድ ሰው ለማግባት ሲፈልግ እንዳይስና ማለት እኔ ማሳት ፈልግ ላይ እንደዛ እኛ ስለፈለገን ብሎ ሂሳብ የለም። ነገ እናንተን በምን ሊያስተዳድር ነው? ነገ የሆነ ችግር ቢፈጠር ኩርት ፌስታሉን አስይዛችሁ ቢጫ ፌስታሉን ብትሸኙት፣ ትዳር ቢበተንስ፣ ልጅ ወልዳችሁ ብትለያዩስ? ቆይ መረጋጋት ተሸግቶ አንዴ ሪላክስ ይላል ፈረንጅ ሲባል አስብረሽ ወይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ ወመን ለም የስተጢዕ ፈዐለይሂ ቢሰውም ፈኢነሁ ለሁ ዊጃእ አሉ። እናንተ የወጣት ስብስቦች ወይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባ ነው። አያችሁ እሽተረጠ ነቢዩ ሰለላሁ ዐለይሂ ወሰለም ሊዘዋጅ አልቁድራ። ነቢ ሰለላሁ ዐለይሂ ወሰለም ለጋብቻ ችሎታን መስፈርት አደረጉ። አስተዳድሮ መቻል የሚችል መሆን አለበት። እንደዚያ ካልሆነ አይቻልም፣ አይፈቀድም። ምናልባት ግን ሴትየዋ ያንን ራሱን የሚችልበትን ሀብት ከሰጠችውና በዚያ ነገር ነገ ችግር ቢፈጠር በመካከላቸው ሁለታቸውንም ሊያስተዳድር የሚችልበት ነገር ሰጠችው ከራሴ በሆነ ጸጋ፣ ከዚያ በኋላ በዛ እየሰራ እንዲያስተዳድራት ቢሆን ችግር አይኖረው። እንደዛ ቢሆን ችግር የለም። እሱ ራሱ ግን ተወዳጅ አይደለም። ምክንያቱም ባል ሰርቶ ነው ማስተዳደር ያለበት። ይሄ ነው የአምላክ ሕግ። አላህ ስብሐነሁ ወተዓላ ከሰው ልጅ መጀመሪያ ታሪክ ከአደም ሲጀምርልን ጊዜ ባል ሚስቱን ያስተዳድር ዘንድ ነው የደነገገው። አላህ ጀነት ውስጥ አደምና ሐዋን ሲያስገባቸው ለአደም ምን አለው? ፈቁልና ያ አደም አንተ አደም ሆይ አልኩት፣ ኢነ ሃዛ ዐዱውን ለከ ወሊዘውጅክ፣ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነው። ፈላ ዩኽሪጀነኩማ ሚነል ጀነቲ ፈተሽቃ፣ አደራ የእኔን ትእዛዝ ጥሳችሁ ከገነት እንድትወጡ እንዳያደርጋችሁ፣ ከወጣችሁ አንተ ትለፋለህ ትደግማለህና ነው። እያችሁ በጀነት ውስጥ መልፋት የለም መድከም የለም። በሁለታቸውም ላይ ሁሉ በእጃቸው ሁሉ በደጃቸው ነው። ከወረድክ ግን ምድር ላይ አንተ ነህ የምትለፋው ብሎታል። አንተ ነህ የምትደክመው። ሁለታቸውን ትደክማላቸው አላለም። እርሱ ነው ሰርቶ የማስተዳደር ኃላፊነት የተደረገበት ከመጀመሪያው ሰው ጀምሮ። ያ ነው መሆን ያለበት። ህይወትም የሚጣፍጠው እንደዚያ ሲሆን ባል ሰርቶ አምጥቶ ሚስትና ልጆችን ሲያስተዳድር ጊዜ በጣም ህይወት ጣዕም አለው። ሚስት ለፍታ ደክማ የምታመጣ ከሆነ እሱ ቤት እግርና እግሩን አጣምሮ ቁጭ ብሎ ይህ ህይወት የዛኔ በጣም እንትን ይላል፣ ይናጋል። እሱ የውጭ ጉዳይ ሚኒስቴር መሆን አለበት። እሷ የውጭ ጉዳይ ሚኒስቴር ከሆነች እርሱ እዛው የሀገር ውስጥ ሰራተኛ ከሆነ ቤት ውስጥ ቁጭ ብሎ ህይወት ይምታታል፣ ይናጋል። ያ ነው ሴት ልጅ እየሰራች እየደከመች ያችን ለስላሳ ሰውነቷን የምታደክምበት ሰውነት አይደለም ያላት። የእሷ ሰውነት ባሏ ሊስማትና ለዚህ እንጂ የተፈጠረው ያንን ሂዳ የቀን ስራ እየሰራች ያችን ስስ ሰውነቷን የምታደክምበት አይደለም። እርሷ አንተ ነህ ወጥተህ ሰርተህ ማስተዳደር ያለብህ። ያ አኺ ተሐረክ፣ ተንቀሳቀስና ሰርተህ አስተዳድር። እሺ ያቀለክ ፈረቃ የሌላቸው ስልጣናቸውም የጌትነታቸውም ክብር አንድ ነው። አዩ ቁጥር 27 ላይ አንድ ነው ጌትነታቸው ክብር ምንድነው አለ? አንድ ነው። አንድ ጌታ አላለም። የጌትነታቸው ክብር አሻዳምጥ አንድ ጌታ አይደለም የሚለው ቁጥር 27 ጌትነታቸው ክብር። እሺ ታዳምጣለህ? ከተናገርክ በኋላ አንድ ጌታ ይላል እዚህ ጋር አዳምጣህ። አዎ ጌታ ይላል። አንድ ጌታ አይልም። የጌትነታቸው ክብር አንድ እንጂ እያለ ነው የሚናገረው። አንድ ጌታ አይልም። በእንትናቸው አንድ ናቸው ማለት ጌትነታቸው አንድ ከአንዱ የተለየ ሶስት ጌቶች ነው የሚለው መጽሐፍ ቅዱስም ላይ ላሳየህ እችላለሁኝ። ከአንድ በላይ ጌቶች ናቸው ያሉ ከዚህ ውጭ ራሱ ከመጽሐፍ ቅዱስ ነው። ተው ሌላ ጊዜ እናወራለን። ስለ ስትረዱ እናወራለን። ና አሁን ነው የምታወራው። ሶስት ጌቶች የሚለውን ትቀበላለህ አትቀበልም? ሶስት ጌቶች ናቸው አይደለም? ሶስት ጌቶች የሚለው ከምን አንፃር ነው? ሶስት ጌቶች ናቸው ይላል አይደል መጽሐፉ ላይ? በሶስት ጌቶች ማለት ለአንድ ጌታ ነው የሚባለው። አንድ ጌታ አይደለም፣ ሶስት ጌቶች ነው። በአውዱ መሰረት አንድ ጌታ እንዳለ ነው የሚናገር። ሶስት ጌቶች ይላል መጽሐፉ። አንድ ጌታ መሆኑን ላሳይ ደግሞ ወጥቼ ማስረጃ። ይሄ ተሳስቷል፣ ችግር የለም። ተሳስቷል ካልከን አንድ ጌታ ነው የሚወጣው። አልተሳሳተም። ቁጥር 27 ላይ እኮ ሶስት ጌቶች ናቸው ይላል መጽሐፉ ላይ።
ቁጥርና ጌትነታቸው እንትን ክብራቸው ስንት ነው? አንድ ነው አይደል የሚል እሱ ሳይሆን እሱ የእርሳቸውን ማንነታቸውን አይደለም። ይሄ ምንነት እኮ ነው ጌትነት ክብራቸው የሚለው እነሱ ማንነታቸው ግን እነዚህ ምንነት ነው ያልኩት። ምንነት ነው እያልክ ነው? ማንነት ነው ምንነት ማንነት ነው ምንነት? እስኪ ማስረጃው ጋር ምንነት አዳምጥሽ ምንነት ላልከው ማስረጃ እሺ አዳምጥ ላስረዳ። አሁን ሶስት ጌቶች የሚል አለ ከላይ አይደለ? ላስረዳ ከሱ ጀምሮ ሶስት ጌቶች ናቸው ይላል አይደለ? በቃ እሱ ቀጥል እና እንጂ ሶስት ጌቶች ናቸው ይላል አይደል? አንድ የሆነው ይላል መጽሐፍ። እሺ ሶስት ጌቶች ያለው ማንን ነው? ቁጥሩ ነው እሱ ከአካል አንፃር የተነገረ ማንን ቁጥሩ ነው? ይሄ ማለት በአካል አንፃር በአካል ደግሞ ሶስት ናቸው። ከዛ አንፃር ነው የተነገረው እኮ ማን ናቸው እነዚህ ሶስት ጌቶች ያላቸው ማንን ነው? አብ ወልድ መንፈስ ቅዱስ። ስለዚህ ሶስት ጌቶች ናቸው አይደል? እነዚህ አንድ ነው መጽሐፉ ያን ነው የሚናገር። ያው አንድ ሶስት ጌቶች ናቸው ይላል መጽሐፉ ያን ነው የሚናገር። እሺ መጽሐፍ ቅዱስ ላይም ራሱ አለ። ይሄ በነገራችን ላይ ይሄ እዚህ መጽሐፍን ቅድም ሊክር ነው። እሺ መጽሐፍ ቅዱስ ላይ ዳዊት ጌታ ለጌታዬ እና ከጎኔ ተቀመጥ ከማን ነው በሰማይ ተቀመጥ ጠላቶችን እግርህ መቀመጫ እስካደረግልህ ድረስ ብሏል አይደለ? እስቲ ከፋቱና እሺ ይሰማል? ቄርሎስ የት ሄደ? አንዴ ወረድክ እንዴ? ወረድክ? ወደ ተሻለው ሄደ። ወላሂ እንደሚል ያውቃል። አይሽ የት ነው ያለው? አውቆ ነው ማምለጥ ነው። ወላሂ ላዚም አለው መጽሐፍ ላይ ጌታ ለጌታዬ ያለው ይላል። ጌታ ለጌታዬ የሚሉት አብና ወልድ ነው፣ መንፈስ ቅዱስ አይደለም። አብና ወልድ ጌታ ለጌታዬ ተብሎ ተገልጿል። እዛ መጽሐፍ ቅዱስ ላይ ነው። አሪፍ ማምለጫ ነች። እሺ ጥያቄ ያለ እሺ ያለሽ تسمعي كلامي؟ አማን ለማለት ነው። አሜን አይደለም። ወሱ እንዴት ነህ? አልሐምዱሊላህ። ደህና ነህ? ደህና ነኝ አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን ደህና። ኦርቶዶክስ ነኝ ግን ሶስት ጌቶች እያልክ መሰለኝ። ለሶስት አምላክ ነው የምታመልኩ የምትገዙ እያልክ መሰለኝ። ሶስት ጌቶች ናቸው አይደል? አይደለም፣ ሶስት ጌቶች አይደለም። መጀመሪያ ስላሴ እኛ የምንለው ስላሴ ነው እንጂ ሶስት ብለን የምናመልክ አይደለም። እኛ የምናመልከው አንድ አምላክ ነው እንጂ ሶስት አይደለም። ግን ሶስት የሚባለው ሚስጥር ነው። ሶስት ሲባልም ወይም ደግሞ ልዩ ሶስትነት ማለት ነው። ገባህ አይደለ? እሺ ጃ ይመቻል። ጃ እሺ አንዴ እንዴና አስጨርሰኝ እንጂ እኔም ኦርቶዶክስ ስለነበርኩ እንድንግባባ ነው። እኔ ኦርቶዶክስ ነበር። እሺ ኦኬ እንግባባለን። እና ስለ ስላሴ ለመመርመር ወይም ስለ ስላሴ ለማወቅ ስላሴ ረቂቅ ናቸው፣ ከምንም በላይ ረቂቅ። ለምሳሌ ነፋስ ረቂቅ ነው አይደል? ነፋስ ስለ ስላሴ እናውቃለን። ወደ ውይይቱ እንግባ። በቃ ስላሴ ወደ ውይይቱ እንገባለን። ወደ ውይይቱ እንገባለን። ስለ ስላሴ እነግርሃለሁ። ሶስት እንዴት ሆነ፣ አንድ እንዴት ሆነ፣ እንዴት አንድ አምላክ ታመልካላችሁ ለምትለው እነግርሃለሁ። እሱን እናውቀዋለን። አማን አሁን እኛ ትምህርቱን እናውቀዋለን። ወደ ውይይቱ እንግባ። እንትን ማርያም ማህደረ መለኮት ትባላለች አይደለ? አዎ ማህደረ መለኮት ናት። መለኮት ናት።
ማህደረ መለኮት ማለት ይሄ የግዕዝ ቋንቋ ነው። ማህደር ማለት እኮ መለኮት ያደረባት 9 ወር ከ5 ቀን ከሰማየ ሰማያት ወርዶ ያደረባት ማለት ነው። እስኪ አንድ ጥያቄ ልጠይቅህ እዚሁ ላይ ሀላ የሚሳነው ነገር አለ የለም? ከባህሪው ጋር የማይሆን ነገር አያደርግም። ቆይ እዚህ ጥያቄ ልጠይቅህ፣ አላህ የሚሳነው ነገር አለ የለም? ከባህሪው ጋር የማይገባው ነገር አያደርግም አልኩህ። የማይመጥነውን ነገር ለምሳሌ ብለህ ጠይቀኝ፣ አስረዳሃለሁ። ከባህሪው ጋር የማይገባውን ነገር አያደርግም ስትል ይሄማ እኮ የሚሳነው ነገር አለ እያልክ ማለት ነው። ለምሳሌ እሱ ከፈለገ አላህ የሆነ ነገር ከፈለገ ያን ነገር ለማድረግ ይሳነዋል አይሳነውም? ቆኒ አሁን ከባህሪው ጋር የማይገባውን ነገር አያደርግም አልኩህ። ከአንተ እግዚአብሔር ሁሉን ነገር ማድረግ ይችላል ብለህ ታምናለህ? አዎ እኔ አምናለሁ። እሺ እንትን ነው እንዳይደብርህ ግን እግዚአብሔር ወደ ምድር ወርዶ ያንተ ሚስት ሆኖ አንተ ማግባት ይችላል? እሱማ አይችልም። የማይችለው ነገር አለ ማለት ነው። ስለዚህ አላህም እንደዚህ አይነት ባህሪ ላያደርግ ይችላል እንጂ ስለዚህ የሚሳነው ነገር የለም እኮ ነው ማለት ያለብህ። አንተ ኖ የሚሳነው ነገር የለውም ሳይሆን ከባህሪው ጋር የማይገባ ነገር አያደርግም። ገባካ? አያደርግም ግን ላድርግ ቢል ይቻለዋል ነው። ኖ እግዚአብሔር ላድርግ ቢል ያደርጋል። ያንተ ሚስት መሆን ይችላል? ላድርግ ቢል ያደርጋል። ያንተ ሚስት መሆን ይችላል? አይደለም፣ አልተግባባንም። እየተግባባን አይደለም። አሁን ለምሳሌ ምን ልልህ ፈልጌ መሰለህ፣ እግዚአብሔር ከሶስቱ አካል አንዱ ወልድ የሆነው ለአዳም ስለበደለ ሰው ሆኖ እኛን ለማስተማር ለእኛ አርአያ ለመሆን እኛን ለማስተማር የመጀመሪያውን መቻል ላይ እናውራ። መቻል ላይ የኛ አምላክ እማቆ ትምህርት ነው። መጀመሪያ የጀመርነውን እየጨረስን እንሂድ። እግዚአብሔር ሁሉን ነገር ማድረግ ይችላል ወይ ጠየቁክ? ከፈለገ አዎ ይችላል። ያንተ ሚስት መሆን ይችላል? ይሄ ከባህሪው ጋር የሚሄድ ስላልሆነ አይችልም ማለት እንዴት ይሄ ሊሆን አይችልም። ቴንኪው። እግዚአብሔር ፈጣሪ ነው፣ ፍጡር መሆን ይችላል? አይችልም። ኦኬ ቴንኪው፣ ጨረስ። ስለዚህ እኛም አምላካችን አላህ ከባህሪው ጋር የሚሄድ ነገር ነው የሚያደርገው እንጂ ስለመቻል ስላልመቻል አይደለም። ፈጣሪ ነው፣ በቃ የፈጣሪ ችሎታ ነው ያለው፣ የፈጣሪ ነገር ነው ያለው። ስለዚህ ፍጡር መሆን አይችልም። ስለዚህ አሁን ወደ ሀሳቡ ስንመጣ ማርያም ለምንድነው ማህደረ መለኮት የተባለችው ከተባለ ግዕዘኛ ቃል ነው። የመለኮት ማደሪያ ወይ ደግሞ የአምላክ ማደሪያ ናት አይደለም? አብ እሷ ውስጥ አድሮ ነበር? አብ እሷ ውስጥ አድሮ ነበር ወይ? አብ አላደረም። አብ ቃሉን ላከ። አብ ወልድ መንፈስ ቅዱስ የሚለያዩ አይደለም። ለምሳሌ አሁን እስኪ አንተ ልንገርህ፣ አሁን አንተ ስለ አብ ነው የምናወራው። እኔ አሁን ሀሳቡን እናገኝ ምን መሰለህ፣ ስላሴ ማለት ሶስትነት ሲሆን አብ ወልድ መንፈስ ቅዱስ በአካል በግብር በመልክ በስም በገጽ ሶስት ናቸው። ይህን ዓለም በመፍጠር በመመለክ ይህን ዓለም በማሳለፍ አንድ ናቸው። አብ በልብነት፣ ወልድ በቃልነት፣ መንፈስ ቅዱስ በስትንፋስነት ሶስቱም አንድ ላይ ሕያው ሆኖ ይኖራል። ይሄ ነው ስላሴ። በቃ ገብቶኛል። ስለዚህ እግዚአብሔር የእናንተ ትምህርት ነው። እግዚአብሔር አዳም ባጠፋው ጥፋት ከ5500 ዓመት በኋላ ተወልጄ ከልጅ ልጅ ተወልጄ አድንሃለሁ ስላለ ልጁን ልኮ ከድንግል ማርያም ሰው ሆኖ ለሰው ልጆች ሁሉ በመስቀል ላይ ተሰቅሎ የሰው ልጆችን አዳነ። ይሄ ነው በቃ። አሁን እዚህ የጠየኩልን ነገር ብቻ መለስልኝ። እኔ አብሶ ከኦርቶዶክስ እንደወጣ ያደረገኝ ነገር ማለት ነው፣ አብ ድንግል ማርያም ማህፀን ውስጥ ነበረ ወይ?